ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-ፋጥር በዓል በሰላም አደረሳችሁ እያልን ከናሁ ቴሌቪዥን ለዛሬ ለሐሙስ መጋቢት 10 2018 ዓ.ም ያሰናዳናቸውን ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው መረጃችን ስናልፍ የኢሮፓ ሊግ የጥሎ ማለፍ 16 ጨዋታዎች ዛሬ ምሽት በተለያዩ የአውሮፓ ከተማ ስቴዲየሞች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ወደ ሩብ ፍጻሜ የሚያልፉ በድምር ደርሶ መልስ ድምር ውጤት የሚያልፉ ክለቦች እንደዚሁ የሚለዩበት ነው የሚሆነው። የእንግሊዞቹ ክለቦች በተለይ አስተን ቪላና ኖቲንግሃም ፎረስት በደርሶ መልስ ድምር ውጤት ወደ ቀጣዩ ዙር ያልፋሉ ተብሎ ቅድመ ግምት ከተሰጣቸው አሁን ላይ በጥሎ ማለፍ 16ቱ ከሚገኙ ክለቦች መካከል ተጠቃሾች ናቸው። ዛሬ ምሽት 2:45 ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይከናወናሉ። የፈረንሳዩ ክለብ ሊዮን እንደዚሁ ከስፔኑ ክለብ ሴልታ ቪጎ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱ ቡድኖች በመጀመሪያው ዙር ጨዋታ እንደዚሁ ስፔን ላይ አከናውነው 0-0 በሆናቸው ውጤት ነበር ያጠናቀቁት። ዛሬ በመልሱ ጨዋታ እንደዚሁ የሚያከናውኑት ፍልሚያ ተጠባቂ ይሆናል ማለት ነው። ሌላኛው በዚህ በኢሮፓ ሊግ ጥሩ እንቅስቃሴ ሲያደርግ ቆይቶ ወይም ደግሞ ከ1 እስከ 8 ያለውን ደረጃ በመጀመሪያው የሊግ ፌስ ይዞ ማጠናቀቅ የቻለው የዴንማርኩ ክለብ ሚድላንድ እንደዚሁ ከእንግሊዙ ክለብ ኖቲንግሃም ፎረስት ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። የጀርመኑ ክለብ ፍሬቡርግ እንደዚሁም ከቤልጂየሙ ክለብ ጄንክ ጋር የሚያደርጉትም ጨዋታ ይጠበቃል። ምሽት 5 ሰዓት ላይ ሌሎች ጨዋታዎች ይከናወናሉ። የስፔኑ ክለብ ሪያል ቤቲስ እንደዚሁ ከግሪኩ ክለብ ፓናቲያኮስ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። የመጀመሪያው ዙር ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። የዛሬውን ጨዋታ በድምር ውጤት አሸንፎ ለማለፍ ከባድ ፍልሚያ እንደሚደረግ ይጠበቃል። ሌላኛው በፖርቶና በስቱትጋርት መካከል የሚከናወነውም ጨዋታ ተጠባቂ ነው። ፖርቹጋል ላይ ነው ይህም ጨዋታ የሚከናወነው። አብዛኞቹ የመጀመሪያ ዙር ጨዋታዎች 0-0 በሆናቸው ውጤት ነው የተጠናቀቁትና የዛሬ ምሽቶቹን የመልስ ጨዋታ የበለጠ እንድንናፍቅና የእግር ኳስ ቤተሰቡ ትኩረት እንዲሰጣቸው አድርጓል። አስተን ቪላ በሜዳው ቪላ ፓርክ ስቴዲየም እንደዚሁ የፈረንሳዩን ክለብ ሎንስን የሚያስተናግድበትም ጨዋታ ሌላኛው ተጠባቂ ነው። ሁለቱን የጣሊያን ክለቦች ያገናኘው ደግሞ የዋና ከተማውን ክለብ ሮማን እና ቦሎኛን የሚያገናኘውም ጨዋታ እንደዚሁ የሚጠበቅ ነው የሚሆነው። በሮም ኦሎምፒክስ ስቴዲየም ይህ የመልስ ጨዋታ ይከናወናል ማለት ነው። ዛሬ እንግዲህ ከምሽቱ 2:45 ጀምሮ በኢትዮጵያ ሰዓት አቆጣጠር የሚደረጉት ጨዋታዎች ቀደም ሲል ጠቅሰንላቸዋል። ምሽት ላይም እንደዚሁ 5 ሰዓት ላይም ደግሞ በተመሳሳይ ሰዓት የሚደረጉ ጨዋታ የአውሮፓ ሊግ ጨዋታዎች እንደዚሁ ቀጥለው ይከናወናሉ ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ከማለፋችን በፊት ጠቃሚ መልእክቶች ወደ እናንተ ይደርሳሉ። እነዚህን መልእክቶች ከተከታተልን በኋላ ወደ ሌሎች ደግሞ አጫጭር ስፖርታዊ መረጃዎች እናልፋለን። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ላይ ትገኛላችሁ። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል እንግዲህ የኢሮፓ ሊግ የተመለከተን መረጃ ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የተለያዩ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። አብራችሁን እንድትዘልቁ በድጋሚ እየጋበዝን የገብርኤል ጄሱስን ጉዳይ ቀዳሚ እናደርጋለን። የአርሰናሉ የፊት መስመር አጥቂ ገብርኤል ጄሱስን ለማስፈረም የስፔኑ ክለብ አትሌቲኮ ማድሪድ ፍላጎት ማሳየቱ እየተገለጸ ነው የሚገኘው። የተለያዩ የመገናኛ ብዙሃን በተለይ ደግሞ መነሻነታቸውን ከስፔን ያደረጉ የመገናኛ ብዙሃን እየዘገቡት ነው የሚገኘው። 28 ዓመቱ ላይ ይገኛል። እንግዲህ በአርሰናል ቤት በመገንባት ላይ ባለው የቡድን አስተዋጽኦ ላይ የላቀ አቅም እንዳለው ይታወቃል። ይህ ተጫዋች ማለት ነው ከማንቸስተር ሲቲ ለቆ መድፈኞቹን ከተቀላቀለ ወዲህ በተለይ በመጀመሪያው ዓመታት በጣም ጥሩ ብቃቱን ማሳየት ችሏል። ቡድኑን ማገዝ ችሏል። በእርግጥ በዋንጫ የታጀበ ዓመታት እንዳልነበሩት ይታወቃልና በዘንድሮ ዓመት ምናልባት የዋንጫ ክብሮችን የሚያሳካበት እድል አላቸው መድፈኞቹ። አንደኛው
እንግዲህ ገብርኤል ጄሱስ ሊሆን ይችላል ተብሎ እየተገለጸ ይገኛል። በዚህ ዓመት ጉዳት ላይ ነው አብዛኛውን ጊዜ ማሳለፍ የቻለው። አሁን ግን ከጉዳት ከተመለሰ በኋላ ለአሰልጣኝ ሚካኤል አርቴታው ቡድን የበለጠ የማጥቃት እንቅስቃሴው ላይ ጥሩ አማራጭ ሆኖ እየተመለከትነው እንገኛለን። በአንዳንድ አጋጣሚዎችንም ጎሎችንም ሲያስቆጥር እንደዚሁ አይተናል። 28 ዓመቱ ላይ የሚገኘው ብራዚላዊ ኢንተርናሽናል እንግዲህ በዘንድሮ ዓመት 11 የሊግ ጨዋታዎችን ማከናወን ችሏል። 2 ግቦችን ከመረብ ማሳረፍ ችሏል። በቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ ባደረጋቸው 4 ጨዋታዎች 2 ጎሎች እንደዚሁ ማስቆጠር ችሏል ማለት ነው። አሁን የስፔኑ ክለብ አትሌቲኮ ማድሪድ በተለይ ደግሞ የአሰልጣኝ ዲያጎ ሲሞኔው ቡድን ለማስፈረም ፍላጎት አሳይቷል ተብሏል። ዲያጎ ሲሞኔ እንግዲህ በቀጣይ የሚያጣቸው የፊት መስመር ተጫዋቾች አሉ። አንደኛው አንቶኒ ግሪዝማን ነው። ግሪዝማን እንግዲህ በቀጣይ ምናልባት ወደ ሜጀር ሊግ ሶከር ወደ አሜሪካ ሊያቀና ይችላል ተብለው ከዚህ ቀደም መረጃዎች እየወጡ ነበረ። ምንም እንኳን በክለብ ውስጥ የመቆየት ፍላጎት አለኝ ቢልም ከዛ በኋላ ተጫዋቹ ማለት ነው። ሌላኛው እንግዲህ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝንም ለማስፈረም በዚያው የሚገኘው የካታሎናው ክለብ ባርሴሎና ከፍተኛ ፍላጎት አለው። ከዛም ባለፈ ደግሞ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች ፍላጎት አላቸው። እንደነ ቼልሲ የመሳሰሉ ክለቦች ማንቸስተር ዩናይትድን በተወሰነ መጠን ለተጫዋቹ ፍላጎት እንዳሳየ ሲገለጽ እንደነበረ ይታወሳል። አርሰናልም ተጫዋቹን ይፈልጋል። እንዲያውም አርሰናል ገብርኤል ጄሱስ አሁን ከሚወጣው መረጃ ጋር አያይዘው አንድ የዝውውሩ አካል በማድረግ ገንዘብ የተወሰነ ተለዋውጠው ተጫዋቾችን ሊቀያየሩ የሚችሉበት እድል እንዳለ እንደ አማራጭ የድሮ ክለባቸውን በማግባባት ረገድ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እዚህ ላይ ሊገፉበት እንደሚችሉ እየተገለጸ ነው የሚገኘው ማለት ነውና ቀጣይ መዳረሻው የት ሊሆን ይችላል? ከስፔኑ ክለብ አትሌቲኮ ማድሪድ በተጨማሪ የገብርኤል ጄሱስን ፊርማ ለማግኘት ሌሎችም ክለቦች እንቅስቃሴ በማድረግ ላይ ነው የሚገኙት። የሳውዲ ፕሮሊግ ተሳታፊ ክለቦች እንደዚሁ ፍላጎት እያሳዩ ይገኛሉ። ከዛም ባለፈ የሴሪያው ክለብ ኤሲ ሚላንም ተጫዋቹን ይፈልጋል ተብሏል እና እንግዲህ ምናልባት የዘንድሮ ዓመት ትልልቅ የዋንጫ ክብሮችን ሊያሳኩ ይችላሉ መድፈኞቹ። የስንብት ሊሆንለት እንደሚችል ነው እየተነገረ የሚገኘው። እሱን ጨምሮ ሌሎች በርከት ያሉ እስከ 8 የሚደርሱ ተጫዋቾች በአርሰናል በቀጣይ የክረምት የተጫዋቾች የዝውውር መስኮት ላይ ወደ ሌላ ክለብ ሊበተኑ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ የማንቸስተር ዩናይትድን መረጃ እናገኛለን። ማንቸስተር ዩናይትድን በክረምት የተጫዋቾች የዝውውር መስኮት ተጫዋቾች ላይ ከፍተኛ ሪፎርም ሊያደርግ እንደሚችል እየተገለጸ ነው የሚገኘው። የሚያሰናብታቸው በርካታ ተጫዋቾች ይኖራሉ። በዛው ልክ ደግሞ አዳዲስ አቅም ያላቸውን ተጫዋቾች በተለይ አሁን ላይ በአሰልጣኝ ማይክል ካሪክ ስር ሆኖ ቀይ ሰይጣናቱ እያሳዩት ያለውን ተስፋ ለዋንጫ የሚያደርሳቸውን ቡድን ለመገንባት እንደዚሁ ስራዎችን እንደሚሰሩ እየተገለጸ ነው የሚገኘው። በአዲሱ ቡድን ግንባታ ላይ ከፍተኛ ሚና ይኖራቸዋል ተብለው ተስፋ ከተጣለባቸው ትልልቅ ተጫዋቾች መዳረሻቸውን ኦልድ ትራፎርድ ስቴዲየም ያደርጋሉ የተባሉ ተጫዋቾችን ስም ዝርዝር እንግዲህ መገናኛ ብዙሃን ይፋ እያደረጉ ነው የሚገኙት። አንደኛው ብሩኖ ጉማሬዥ ነው። የኒውካስል ዩናይትዱ የአማካኝ ስፍራ ተጫዋች ማለት ነው። ይህንን ብራዚላዊ ኢንተርናሽናል ለማስፈረም ቀይ ሰይጣናቱ ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው እና ማንቸስተር ዩናይትድ ይህንን ተጫዋች ማምጣት ከቻለ የበለጠ መሀል ሜዳው ስፍራ ላይ ደግሞ አቅም መፍጠር ይችላል። በእርግጥ እነዚህ ሲኒየር ተጫዋቾች የሚለቁበት እድል አለ። እንደነ ካስሜሮን የመሳሰሉ ተጫዋቾች፣ ውጋርቴም እንደዚሁ በተመሳሳይ ይለቃል ተብሏል። የብሩኖ ፈርናንዴዝም ጉዳይ ገና አለየለትም እና የመሀል ሜዳውን የአማካኝ ስፍራ ተጫዋቾች በነ ኮቢ ማይኖ በወጣት ተጫዋቾች አንድ ላይ አጣምረው ለመምራት ይፈልጋሉ ተብሏልና ብሩኖ ጉማሬዥ ቀጣይ መዳረሻ ኦልድ ትራፎርድ ስቴዲየም የሚሆንበት እድል እንዳለ እየተገለጸ ነው የሚገኘው። ተጫዋቹም ቀዩን ማሊያ ለመልበስ ከሚፈልጉ ተጫዋቾች መካከል አንደኛው ነው ተብሏል። እንደውም ለጓደኞቹ ወደ ማንቸስተር ዩናይትድ ለማምራት ፍላጎት አለኝ የሚል ንግግር እንዳደረገላቸው ነው እየተገለጸ የሚገኘው ማለት ነው። ወደ ሌላ መረጃችን ስናልፍ ደግሞ እንደዚሁ ማንቸስተር ዩናይትድ ከዝውውር መረጃ ጋር በተያያዘ ሚካ ጉድሰን ለማስፈረም ከአያክስ አምስተርዳም ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ይገኛል። ይህ ቤልጂየማዊው ወጣት ተጫዋች እንግዲህ እስካሁን ድረስ በአያክስ አምስተርዳም 25 ጨዋታዎችን ማድረግ ችሏል። 14 ጎሎችን ማስቆጠር ችሏል። 9 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ይህንን የፊት መስመር አጥቂ ለማስፈረም ማንቸስተር ዩናይትድ እንደዚህ በጣምራ በራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ስለሆኑ እየተገለጸ ነው የሚገኘው። ወደ አርሰናል መረጃ ዳግም ስንመለስ እንደዚሁ ዴክላን ራይስ እናገኛለን። ዴክላን ራይስን የውል ኮንትራት ለማራዘም መድፈኞቹ ደፋ ቀና እያሉ እንደሆነና በተለይ የክለቡ ስፖርቲንግ ዳይሬክተር በማግባባት ላይ እንዳሉ እየተገለጸ ነው የሚገኘው። ይህ ተጫዋች የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን ለቆ መድፈኞቹን ከተቀላቀለ ወዲህ በቡድን ግንባታ ውስጥ እጅግ በጣም የጎላ ሚና እንዳለው ይታወቃል። ዘንድሮም ለአራትዮሽ ዋንጫ ክብር እየተፋለሙ ባለበት ሁኔታ ላይ እንግዲህ የቡድኑን መንፈስ የአሸናፊነት መንፈስ በራስ መተማመናቸው እንዲጨምር
የማይረግጠው ሜዳ የለምና ይሄ ተጫዋች አቅሙ እጅግ በጣም በትልልቅ የሊጉ ተጫዋቾች ቀደም ተጫዋቾች እየተመሰከረለት ነው የሚገኘውና በአርሰናል ደጋፊዎች ልብ ውስጥ በአጭር ጊዜ ውስጥ ዘልቆ መግባት የቻለው ዴክላን ራይስን የውል ኮንትራት ለቀጣይ የውድድር ዓመታት ለማራዘም እንደዚሁ ትልቅ ውጥን ይዘው ስለመነሳታቸው የአርሰናል ሰዎች እየተገለጸ ነው የሚገኘው ማለት ነውና ይሄ ተጫዋች 27 ዓመቱ ላይ ይገኛል። ዘንድሮ እያሳያለው ብቃት ደግሞ እጅግ በጣም አስገራሚ ነው። የበለጠ በዋንጫ ማጀብ ከቻለ ደግሞ ለተጫዋቹም ታሪክ ለአርሰናልም ደጋፊዎች ተጫዋቹን ለሚያደንቁት ሁሉ እጅግ በጣም አስገራሚ ነው እየተባለ ነው የሚገኘውና ከሰሞኑ ክለቡ የዚህን የተጫዋች የውል ኮንትራት የማራዘም ጉዳይ እንደዚሁ ኦፊሻል እንደሚያደርገው እየተጠበቀ ነው የሚገኘው ማለት ነው። ሌላው በካራባው ካፕ የፍጻሜ ጨዋታ ላይ እሁድ 11 ሰዓት ላይ በዌምብሌይ ስቴዲየም ሁለቱን የሊግ ባላንጣዎች አርሰናልን ከማንቸስተር ሲቲ ያገናኛል። የዚህ የእንግሊዝ ሊግ ካፕ የፍጻሜ ጨዋታ ማለት ነው። በዚህ እንቅስቃሴ ላይ ሁነኛ የማንቸስተር ሲቲ ተጫዋቾች እንደዚሁ ከቅጣትና ከጉዳት ጋር በተያያዘ በተለይ የመከላከል አቅሙን የሲቲን ሊያዳክሙበት እንደሚችል እየተገለጸ ነው የሚገኘው። ማርጌ እንግዲህ በዚህ በጥር ተጫዋቾች ዝውውር መስኮት ነው ክሪስታል ፓላስን በመልቀቅ ወደ ማንቸስተር ሲቲ መምጣት የቻለው ማለት ነውና ይሄ ተጫዋች ከሕግ ጋር በተያያዘ አስቀድሞ በዛ ይጫወት ስለነበረ አሁን ላይ እንግዲህ በማንቸስተር ሲቲን ማሊያ ለብሶ በፍጻሜው ጨዋታ መጫወት እንደማይችል ሕጉና መመሪያው ያግዷል ተብሏልና በዚህ ጨዋታ ላይ ኖርም ተብሏል። ሌላኛው ደግሞ ጄስኮ ግቫርዲዮልም በጉዳት ምክንያት ከዚህ የዋንጫ ፍልሚያ ስብስብ ቡድን ውጪ መሆኑ እየተገለጸ ነው የሚገኘው ማርጌና እንደዚሁ ጄስኮ ግቫርዲዮል በእሁድ በሚደረገው የካራባው ካፕ የፍጻሜ ጨዋታ ላይ ማንቸስተር ሲቲን ከማይወክሉ ተጫዋቾች መካከል ተጠቃሽ ሆነዋል። ወደ ሌላኛው መረጃችን ስናልፍ አሌክሳንደር ኢሳቅ እናገኛለን። አሌክሳንደር ኢሳቅ እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ወይም በዝውውሩ ከፍተኛ ገንዘብ ፈሰስ ተደርጎበት ነው ማክፓይሶቹን ለቆ ወደ አንፊልድ የደረሰው የሊቨርፑልን ማሊያ መልበስ የቻለው ማለት ነውና ይህ ተጫዋች እንግዲህ የረጅም ጊዜ ጉዳት እንደነበረበት ይታወሳል። በተጠበቀውም ልክ አልነበረም የጨዋታ አጀማመሩም። በዚያው ደግሞ ጉዳት ተደርቦበት አሁን ጉዳት ላይ ነው የሚገኘው። አሁን ደግሞ ከሰሞኑ እየወጡ ያሉ መረጃዎች የሊቨርፑል ደጋፊዎችን እጅግ በጣም የሚያስደስት ነው። ኢሳቅ እንግዲህ ከጉዳቱ አገግሞ መጠነኛ ልምምድ እያደረገ ነው የሚገኘውና በወራ ሚያዝያ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ወሳኝ ጨዋታ አለባቸው የደርሶ መልስ ከፈረንሳዩ ክለብ ፒኤስጂ ጋር ማለት ነውና ሊቨርፑል በዚህ እንቅስቃሴ ላይ ተጫዋቹ ለቀዮቹ ሊቨርፑሎች አገልግሎት የሚሰጥበት ተክለ ቁመና ላይና በጥሩ የጤንነት ሁኔታ ላይ ያገገመ እንዳለ የጤንነት ሁኔታ በደንብ ፕሮግረስ እያደረገ እንዳለ እየተገለጸ ነው የሚገኘው ማለት ነውና የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በወሳኙ ጨዋታ እንደዚሁ ግልጋሎት ሊሰጣቸው እንደሚችል እየተነገረ ነው የሚገኘው። ወደ ሌላኛውና ወደ መጨረሻው መረጃችን ስናልፍ የአሰልጣኝ ፔፕ ጋርዲዮላን ጉዳይ እናገኛለን። አሰልጣኝ ፔፕ ጋርዲዮላ ይህ የውድድር ዓመት ከማንቸስተር ሲቲ ጋር የነበረው ቆይታ የሚቋጭበት እንደሆነ እየተገለጸ ነው የሚገኘው። እንግዲህ ቀጣይ ተተኪዎቹ አሰልጣኞችም እንደዚሁ የማንቸስተር ሲቲዎች ሰዎች ሊስት እያደረጉ እንዳለ እየተነገረ ነው የሚገኘው። ከዚህ ቀደም በእርግጥ ብዙ መረጃዎች እያነጣጠሩ የሚገኙት የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ከዛም ባለፈ ደግሞ በአሰልጣኝ ፔፕ ጋርዲዮላ ስር ሆነው ምክትል አሰልጣኝ ሆነው መስራታቸውም የሚታወስ ነውና የሲቲን ቤት በደንብ ጠንቅቀው ያውቃሉ ነው የተባለው። የመጀመሪያው ተመራጫቸው አሰልጣኝ ሚካኤል አርቴታ ነበረ። ነገር ግን አርቴታ ትልቅ ፕሮጀክት ነው ከአርሰናል ጋር ይዞ እየተንቀሳቀሰ የሚገኙ በዘንድሮ ዓመት ደግሞ በዋንጫ ማጀብ ከቻለ የበለጠ ለቀጣይ ዓመታትም ከአርሰናል ጋር በቀላሉ ይፋታል ተብሎ አይገመትምና የማንቸስተር ሲቲ ሰዎች አሁን ላይ እዚያው ቤት ልክ እንደ አርቴታ በምክትል አሰልጣኝነት በፔፕ ስር የሰሩትን ኤንዞ ማሬስካን ለመቅጠር ፍላጎት አሳይተዋል ተብሏል። ሌሎችም አሰልጣኞች እንደዚሁ ሊስታውት አድርገው እየመረጡ እየገመገሙ እንዳሉ እየተገለጸ ነው የሚገኘው። ግን የአሰልጣኝ ፔፕ ጋርዲዮላ የመጨረሻ የውድድር ዓመት ያለፉትን 10 ዓመታቶች በዋንጫ የከበረ ቆይታ ማድረግ ችሏል አሰልጣኝ ፔፕ ጋርዲዮላ ማለት ነው። በተለይ የሚከተለው የጨዋታ ታክቲክ ለክለቡ ደጋፊዎች ብቻ ሳይሆን እንደዚሁ እግር ኳስን የሚወዱ ብዙ ባለሙያዎች እንዲመጡ ብዙ ደጋፊዎች ሲቲን እንዲወዱ ያደረገ ጨዋታ ነው። በተለያየ አጋጣሚ ያስመለከተን ከዛ በፊትም በሙኒክና በባርሴሎና እናውቀዋለንና ይህ አሰልጣኝ አሁን ከማንቸስተር ሲቲ ጋር ያለው እህል ውሃ ወይም አብሮ የመስራት ጉዳይ ሊቋጭ ከጫፍ ስለመድረሱ እየተገለጸ ይገኛል። ይሄ ደግሞ በራሱ በአሰልጣኝ ፔፕ ጋርዲዮላ ፍላጎት የመነጨ እንደሆነ የሲቲ ሰዎች ግን እሱን ጨርሶ መግፋት እንደማይፈልጉና ከዚህም ባለፈ እስካሁን የሰራበትንም ዓመት እጥፍ በሲቲ ቤት ቢቆይ ፍላጎታቸው እንደሆነ እየተገለጸ ነው የሚገኘው። ምክንያቱም ማንቸስተር ሲቲን ባለፉት 10 ዓመታት ከትልልቅ ክለቦች ተርታ ማሰለፍ የቻለው አሰልጣኝ ፔፕ ጋርዲዮላ ነውና
ይህንን ጠንቅቀው ስለሚያውቁ ማለት ነውና ማን የሚተካው ይመስላችኋል? ከኤንዞ ማሬስካ ውጪ ሲቲ ቢመጣ ይህንን የአሸናፊነቱ ሜንታሊቲ የትኛው አሰልጣኝ የሚያስቀጥለው ይመስላችኋል? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን በድጋሚ በመላው ዓለም ያላችሁ የመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-ፈጥር በዓል በድጋሚ ኢቭ ላይ ስለሆነን እንኳን አደረሳችሁ ማለት እንችላለን። በዓሉ እንግዲህ የሰላም እንዲሆንላችሁ የበለጠ ወደ ፈጣሪያችሁ የምትቀርቡበት እንዲሆንላችሁ እንመኛለን። ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ ለዛሬ ለሐሙስ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሆንላችሁ።